ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በተቀናጀ የግንዛቤ ማስጨበጫ ስራ የተመጣጠነ ምግብ አቅርቦትን በማሳደግ ህጻናትን መቀንጨርን የቁጥር ማቀነስ መቻሉንም የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገልጸዋል። በግብርና ሚኒስቴር የግብርና ስርዓተ ምግብ ጽሕፈት ቤት ከሐረሪ ክልል ግብርና ልማት ቢሮ ጋር በመተባበር የተዘጋጀ ስትራቴጂክ ትውውቅና የተመጣጠነ ምግብ አውደ ርዕይ ተካሂዷል። ዘገባው የመሐመድ አብደላ ነው። የአብስራ ሰግድ ታቀርበዋለች። በግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከሐረሪ ክልል ግብርና ልማት ቢሮ ጋር በመተባበር የተዘጋጀ የስትራቴጂ ትውውቅና የተመጣጠነ ምግብ አውደ ርዕይ ተካሂዷል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል ምክትል ፕሬዝዳንትና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በክልሉ በከተማና በገጠር በተደረገው እንቅስቃሴ ማህበረሰቡ ስለተመጣጠነ ምግብ ያለው ግንዛቤ ማደጉንና ቀደም ሲል ይታይ የነበሩ የህፃናት መቀንጨር በከፍተኛ ሁኔታ መቀነስ መቻሉን ገልጸዋል። በተለይም በምግብ ዋስትና በስርዓተ ምግብ ረገድ የተከናወኑ ስራዎች የቤተሰቦች የዕለት ተዕለት የምግብ ፍጆታ የተመጣጠነ ምግብን ያካተተ እንዲሆን ለማስቻልም የነበረው ችግር በ50% መቀነስ መቻሉን ተናግረዋል። ሌንጂ ከነሜ ሰንሞ ለፈት አከሚት አርኩ ቀበኒ አካታን ቆጲ ኛታቲ ቆጳውሞ አከሚት ላለሙ ቀበከጁ ስልጠና ተሰጥቷል። የተሰጠውን ስልጠና እንዴት በተግባር ማየት እንዳለባቸው፣ የምግብ ዝግጅቱ ምን መምሰል እንዳለበት፣ በተለይ ከሌማት ትሩፋት ኢኒሼቲቭ ጋር ተያይዞ ካላቸው ነገር ላይ ለህፃናቶቻቸው እንዴት የተመጣጠነ ምግብ ማዘጋጀት እንዳለባቸው እያስተማርን ነው። ነፍሰ ጡር እናቶችና ህፃናት የተመጣጠነ ምግብ እንዲያገኙ ከከብት ውጤቶች፣ ከዶሮ፣ ከአሳ፣ ከድንች፣ ከዱባና ከአካባቢያቸው ከሚገኙ ነገሮች እንዴት መጠቀም እንደሚችሉ ትምህርት እየሰጠን ነው። በተለይ በዚህ ቀበሌ መቀንጨር ያለባቸው ህጻናት በስፋት ስለሚገኙ በባለሙያዎቻቸው አማካኝነት ቤት ለቤት የሚሰጠው ስልጠና ይቀጥላል። ያነር የትለ ጆሌ ሳኒ ኦባሰንቲ ሙጂ ጋሪን ሆጀተሜ በማሳያ መርሃ ግብሩ ላይ በምግብ ጥራትና ከምርት በኋላ አያያዝ ስትራቴጂ ዙሪያ በግብርና ሚኒስቴር የምግብ ስርዓተ ምግብ ቢሮ ኃላፊ ወይዘሮ አለምፀሐይ ሲድጋዊ በሰጡት አስተያየትም በሀገር አቀፍ ደረጃ በአካልና በአእምሮ ጤናማ የሆነ ዜጋ ለመፍጠር ከምግብ ዋስትና ጎን ለጎን በተመጣጠነ የምግብ አጠቃቀም ላይ ትኩረት ተሰጥቶት እየተሰራ መሆኑ አበረታች ውጤት እየተመዘገበ ይገኛል ብለዋል። ቀደም ሲል የገጠር ማህበረሰብ ማምረት እንጂ ምርቱን ለምግብነት የመጠቀም ልምዱ አነስተኛ እንደነበር የገለጹት ኃላፊዋ አሁን ግን የጓሮ አትክልትና የሌማት ትሩፋት መርሃ ግብር በማስፋፋት እናቶችና ህጻናት የተመጣጠነ ምግብ በቤታቸው እንዲያገኙ ምቹ ሁኔታ መፈጠሩን በተሰጠው ትምህርትም አጥጋቢ ውጤት መገኘቱን ገልጸዋል። እዚህ የተገኘንበት ዋናው ዓላማ የእናቶች የቤተሰብ የአመጋገብ ስብጥር የተስተካከለ እንዲሆን ባለን በአካባቢ ሀብት በአንዱ ገበታችን አራቱን የምግብ ምድብ በቀን 6 የምግብ ምድብ መመገብ አለብን ብለን ነው የምንለው ሳይንሱ የሚለው። ስለዚህ እነዛን ምግቦች ከየት ይገኛሉ፣ መጠኑ ምን ያህል ነው የሚለውን ነገር በተግባር ማሳየት ነው። ስለዚህ የምንንቃቸው ምግቦች አሉ፣ እነዛ እንዴት አድርገን ወደ ምግብነት እናውላለን የሚለውን ነገር ሰዎች ያንን አድርገው ተመግበው ጤናማ እንዲሆኑ ማድረግ፣ ጤነኛ የሆነ ማህበረሰብ መፍጠር፣ የበለጸገች ኢትዮጵያን ለማምጣት ደግሞ ጉልበት ያለው በፈጠራ ችሎታ የዳበረ ማህበረሰብ ስለሚያስፈልገን ወደዛ ደረጃ ለማድረስ የአርሶ አደሩ የአመጋገብ ስርዓት መስተካከል አለበት። ያ ደግሞ ከውጭ በሚመጣ ሳይሆን በሀገር ውስጥ በሚመረት ምርት ችግሩን ምላሽ መስጠት አለብን። በሶፊ ወረዳ ቡርቃ ቀበሌ በመርሃ ግብሩ ላይ የተሳተፉ ነዋሪዎች በበኩላቸውም ቀደም ሲል ከፋብሪካ በሚወጡ ምርቶች ላይ ብቻ ትኩረት ያደረጉ እንደነበር አስታውሰው አሁን ግን ባገኙት ግንዛቤ የተመጣጠነ ምግብን በራሳቸው ግቢ ውስጥ በማምረት መጠቀም መጀመራቸውንና ይህም አላስፈላጊ ወጪን እንዳስቀረላቸው ተናግረዋል። የአካባቢ ምርቶችን እንዴት መጠበቅ እንዳለባቸው ያገኙትን በቂ ግንዛቤ ይበልጥ በማስፋፋት እንደሚጠቀሙበትም ነው የገለጹት። ሌንጂ ተነራ ወበኑ ኑቲያር ከነ ዋዬ አንቀና ኛታቲፊ ኛኔ አደዳ ሆነጉ ቆጳይ ከዚህ ስልጠና ስለ ምግብ እጥረትና ስለ ተመጣጠነ ምግብ ጥቅም ግንዛቤ አግኝተናል። በተለይ ለነፍሰ ጡር እናቶችና ለህፃናት ሰውነትን የሚገነቡና በሽታን የሚከላከሉ ምግቦች ወሳኝ መሆናቸውን ተረድተናል። እነዚህ ምርቶች ከአካባቢያችን እናገኛለን። የሚገዛ ነገር የለም። በግቢያችንና በእርሻችን እያመረትን ነው። ቀደም ሲል ለግዢ እናወጣ የነበረው ወጪም ተቆጥቦልናል። አራታኒት ፈየደመደ ሰው ግደ ብቻ ቢታያቹ በመርሃ ግብሩ ላይ የሐረሪ ክልል ምክትል ፕሬዝዳንት ወይዘሮ ሮዛ ኡመር፣ የዘርፉ ባለሙያዎችና አመራሮች፣ ከሐረሪ ክልል ከአጎራባች ክልሎችና ከድሬዳዋ አስተዳደር የመጡ እንግዶች ተገኝተዋል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በሐረማያ ዩኒቨርሲቲ ህይወት ፋና ስፔሻላይዝድ ሆስፒታል በመገኘት 5 ህጻናትን በሰላም ለተገላገሉት እናት ጉብኝትና የድጋፍ እገዛ አደረጉም።
የሶፊ ወረዳ ነዋሪ የሆኑት ወይዘሮ በድሪያ አደም በቅርቡ 4 ወንድና 1 ሴት በድምሩ 5 ህጻናትን በሰላም መገላገላቸው የሚታወስ ነው። ምክትል ርዕሰ መስተዳድሯ እናቲቱን በሆስፒታል በመገኘት ጠየቁ ሲሆን ለህጻናቱና ለቤተሰቡ የሚሆን ድጋፍም አበርክተዋል። በአሁኑ ወቅትም እናቲቱና 5ቱም ህጻናት በጥሩ የጤና ሁኔታ ላይ እንደሚገኙ ከሆስፒታሉ የተገኘው መረጃ ያመለክታል ሲል ባልደረባችን ሄኖክ ግርማ መረጃውን አድርሶናል። በሐረሪ ክልል የብልጽግና ፓርቲ ወጣቶች ክንፍ የጎዳና ላይ ቅስቀሳ አካሄደ። ወጣት ይመርጣል ሀገርን ያጸናል በሚል መሪ ቃል የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፍ በሐረር ከተማ ደማቅ የጎዳና የምረጡኝ ቅስቀሳ አካሂዷል። በንቅናቄው ላይ የተሳተፉት ወጣቶች ፓርቲው ለወጣቱ የያዛቸውን የልማትና የፖለቲካ አማራጮች ያስተዋወቀ ሲሆን የወጣቱ በምርጫ መሳተፍ ለሀገር መጽናት ያለውን ፋይዳ የሚያጎሉ መልእክቶችም ተላልፈውበታል። የነገ ተስፋ አይንጠፍ በሚል መሪ ቃል የነገ ሀገር ተረካቢ ሆነው ወጣት ትውልድ ራሱን ከተላላፊ በሽታዎች እንዲጠብቅ የሚያስገነዝብ መድረክ ተካሂዷል። ዓለም አቀፍ የቲቢ ቀን ምክንያት በማድረግም በቤተልሔም የካቶሊክ ትምህርት ቤት በተዘጋጀው በዚህ መርሃ ግብር ተማሪዎች ስለ በሽታው የመከላከል መንገዶችና ስለ ሕክምናው አስፈላጊነት ግንዛቤ እንዲጨብጡ ተደርጓል። የአብስራ አሰግድ ዓለም አቀፍ የቲቢ ቀንን ምክንያት በማድረግ በቤተልሔም የካቶሊክ ትምህርት ቤት የግንዛቤ ማስጨበጫ መርሃ ግብር ተካሄደ። በመርሃ ግብሩ ላይ ንግግር ያደረጉት የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን የቲቢ በሽታ በዋናነት ሳምባን የሚያጠቃ ቢሆንም በወቅቱ ሕክምና ካላገኘ ለሕይወት አስጊ መሆኑን አስገንዝበዋል። በተለይም ታማሚዎች የበሽታውን ምልክቶች ከጉንፋን ጋር በማመሳሰል ለቸለተኝነት መዳረጋቸው በሽታው በማህበረሰቡ ውስጥ ይበልጥ እንዲስፋፋ ምክንያት መሆኑን ጠቁመዋል። ከ2 ሳምንት በላይ የቆየ የደረት ውጋት፣ ከፍተኛ ድካም፣ የሰውነት ክብደት መቀነስና ሌሊት በላም መዘፈቅ ዋና ዋና የበሽታው ምልክቶች መሆናቸውን ገልጸዋል። ማህበረሰቡ እነዚህ ምልክቶች ሲያስተውልም በአፋጣኝ ወደ ሕክምና ተቋማት በመሄድ እንዲመረመርና ነጻ የሕክምና አገልግሎቱን እንዲጠቀም አሳስበዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጎ በበኩላቸው ተማሪዎች ጤናቸውን በመጠበቅና ግንዛቤ በመጨበጥ የነገዋን ኢትዮጵያ እውን ማድረግ ኃላፊነት እንዳለባቸው ገልጸዋል። ተማሪዎች ራሳቸውን ከመጠበቅ ባለፈ ስለ በሽታው መከላከያ መንገዶች ማህበረሰቡን የማስተማር ሚና ሊወጡ እንደሚገባ መልእክታቸውን አስተላልፈዋል። በበሽታው የተያዙ ሰዎች የጸረ ቲቢ መድኃኒቶችን በአግባቡ በመውሰድ ሙሉ በሙሉ መዳን እንደሚችሉ የጠቆሙ ሲሆን በመንገድ ላይ ትራንስፖርትና ሰዎች በሚበዙባቸው ቦታዎች በቂ የአየር ዝውውር እንዲኖር ማድረግና በሳል ወቅትም አፍና አፍንጫ መሸፈን ለበሽታው መከላከያነት ተጠቃሽ መሆናቸውንም ተመላክቷል። የሐረማያ ዩኒቨርሲቲ የምግብ ዋስትናን ለማረጋገጥ የአየር ንብረት ለውጥን ለመቋቋም እያከናወናቸው ያሉ የምርምር ስራዎችን አጠናክሮ እንደሚቀጥል ገለጸም። ዩኒቨርሲቲው የምግብ ዋስትናን ለማረጋገጥ የሚያከናውናቸውን የምርምር ውጤቶችን ለዓለም አቀፍ ተመራማሪዎችም አስጎብኝቷል። አያንቱ አህመድ የሐረማያ ዩኒቨርሲቲ በተለይም በሰብል ዝርያዎች፣ በእንስሳት መኖና በግብርና ማሽነሪዎች ፈጠራ ዙሪያ የደረሰባቸውን ውጤቶች ከአውሮፓ ከእስያና ከአፍሪካ ሀገራት ለመጡ ተመራማሪዎች የስራ ኃላፊዎችን አስጎብኝቷል። በዩኒቨርሲቲው የምርምርና ማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ይስሐቅ ዩሱፍ እንደገለጹት ይህ የመስክ ጉብኝት ዩኒቨርሲቲው ያቀረባቸው ያሉ የቴክኖሎጂ ውጤቶችን ለዓለም አቀፍ ምሁራን ለማሳየትና በቀጣይ በጋራ መስራት በሚቻልባቸው መንገዶች ላይ ለመመካከር ያለመ መሆኑን ገልጸዋል። ከተለያዩ ሀገራት የተውጣጡ ከ20 በላይ ከፍተኛ ተመራማሪዎች በተሳተፉበት በዚህ መርሃ ግብር በምስራቁ የሀገሪቱ ክፍል እየተከናወኑ ያሉ የምርምር ስራዎች ለምግብ ዋስትና መረጋገጥ ያላቸው ሚና ከፍተኛ መሆኑን ገልጸዋል። ከ20 በላይ ሀገሮች የተሳተፉበት እንደዚሁም ደግሞ እዚህ ጋር እንደምታዩት በአካባቢው ከቱሪዝም ከእርሻና ከጤና ጋር የተያዙ ጉብኝቶች እየተደረጉ ነው ያሉት። ዋና ዓላማቸው ሐረማያ ዩኒቨርሲቲ ምን እየሰራ እንደሆነና እነኚህ ከተለያዩ ሀገር የመጡ ሰዎች ከኛ ጋር ወደፊት በትብብር ምን መስራት ይችላሉ የሚል ነው። ዶክተር ይስሐቅ አክለውም ዩኒቨርሲቲው በቀጣይ የምርምር ትኩረቶቹን በሰው ሰራሽ አስተውሎት በማገዝ የአየር ንብረት ለውጥን በጤና በቱሪዝምና በግብርናው ዘርፍ የሚያስከትለውን ተጽዕኖ ለመቀነስ በትኩረት እንደሚሰራ አስታውቀው ይህም ዩኒቨርሲቲው የያዘውን ዘመናዊ ምርምር አቅጣጫ ይበልጥ ውጤታማ እንደሚያደርገው ተናግረዋል። ከጤናው ጋር ተያይዞ ብዙ ስራዎችን እየሰራ ነው። ከእርሻው ጋር ተያይዞም እንደዚሁ። ግን ዋናው ለየት የሚያደርገው ምንድነው? እንግዲህ አየር ለውጡ ተጽዕኖ እንዳለ ነው። አየሩን መለወጥ አንችልም። እኛ መለወጥ የምንችለው ራሳችንን ነው። ያም ራሳችንን የምንለውጠው ተቋቋሚነት መቋቋማችንን ማጠንከር መቻል ነው። ሬዚሊየንስ የምንለው እሱ ነው። መቋቋማችንን እያጠነከርን እያበረታን ከሄድን ጥሩ ተቋቁመን አትሊስት ከእርሻውም ከጤናውም ከማንኛውም ነገር የምናገኘው እናገኛለን እና
ትኩረቶቻችን ብዙ የምርምር ትኩረቶቻችን በዚህ ላይ ያተኮሩ ናቸው። በጉብኝቱ ላይ የዩኒቨርሲቲው ቦርድ አባላት፣ ጥሪ የተደረገላቸው ተመራማሪዎችና ተማሪዎች የተሳተፉ ሲሆን የዩኒቨርሲቲው የምርምር ውጤቶች ወደ ማህበረሰቡ ወርደው የሚፈጥሩት ማዕከል ተጎብኝቷል። ወደ ሀገር አቀፍ ዘገባዎቻችን ተሻግረናል። ሚዲያዎች እውነትን የሚገልጡና የጋራ መግባባትን የሚፈጥሩ መሆን አለባቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። በሌላ ዜና ደግሞ የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርትን የመሸመትና የመጠቀም ባህልን አሳድጓል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። እነኝህንና ሌሎችንም አክለን በሀገር አቀፍ ጉዳዮቻችን ይዘናቸዋል፣ ወደ እናንተ ይደርሳሉ። ሚዲያዎች እውነትን የሚያጋልጡና የጋራ መግባባትን የሚፈጥሩ መሆን አለባቸው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር አብይ በተገኙበት የሚዲያ ምርታ ለትርክት ግንባታ በሚል መሪ ቃል በሚዲያ ዘርፍና ተቋማት የተመዘገቡ ስኬቶች ላይ የሚመክር መድረክ ተካሂዷል። ጠቅላይ ሚኒስትሩ በመድረኩ ባጋሩት ሀሳብም የሚዲያ ተቋማት ነጻነትና ሕግን አጣምሮ መስራት ይጠበቅባቸዋል ሲሉ አስገንዝበዋል። አሳሪ ሕጎች በተለይም የጸረ ሽብር ሕጉን ለመናገር እድል የሚሰጥ ባለመሆኑ በለውጡ ማግስት እንዲሻሻል መደረጉን አስታውሰዋል። በለውጡ ላይ የነበረው የሚዲያን የመክፈትና ሁሉም ሀሳብ እንዲሸራሸር ማድረግ ቀላል እንዳልነበረ ጠቅሰው ይህን ተከትሎ ነጻነትን ማስተዳደር የተሳናቸው ሚዲያዎች እንደነበሩ ገልጸዋል። ነጻነትንና ሕግን አጣምሮ መስራት አስፈላጊ መሆኑንም አጽንኦት ሰጥተዋል። ሚዲያዎች እውነትን የሚያጋልጡ የጋራ መግባባትን የሚፈጥሩ መሆን አለባቸው ያሉት ጠቅላይ ሚኒስትሩ ሚዲያዎች በውይይት የሚያምኑና ሀገራዊ ግቦች ላይ አውቀው የሚሰሩ መሆን ይጠበቅባቸዋል ብለዋል። ርዕሰ ጉዳይ መሸጥ የኢትዮጵያ ሚዲያ አንዱ ችግር መሆኑን አመልክተዋል። ማህበራዊ ሚዲያ አንቂነት ወይም አክቲቪዝም ከጥቅም ጋር የሚያያዝ ጉዳይ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የሚዲያ ምርታ ለትርክት ግንባታ በሚል መሪ ቃል በሚዲያ ዘርፍና ተቋማት ላይ የተመዘገቡ ስኬቶች ላይ የሚመክር መድረክም ተካሂዷል። በመድረኩ ላይ ጠቅላይ ሚኒስትሩ ጦማሪዎች፣ አክቲቪስቶች የተሳሳተ መረጃ እና ፕሮፓጋንዳ የሚያስተላልፉት የግል ጥቅማቸውን ለማስካበት መሆኑንም ገልጸዋል። በተለይ ደግሞ አንዳንድ ግለሰቦችና የሚዲያ አክቲቪስቶች የማይገባ ጥቅም ለማግኘት የባዕዳን አጀንዳ በመቀበል አፍራሽ መረጃዎችን ሲያጋሩ ይስተዋላሉም ብሏል። መንግስት ለሚዲያ ዘርፉ በቂ ድጋፍ የሚያደርግ ከሆነ መገናኛ ብዙሃን ገንዘብ ለማግኘት ሲሉ ከዓላማቸውና ከተልኳቸው ውጪ የሆኑ ይዘቶችን እንደሚያስተላልፉ አብራርተዋል። ሚዲያዎቹም በፋይናንስ የሚታገዙበት ገንዘብ ችግር ምክንያት ከሙያቸው እንዳይወጡ እንጂ የመንግስት ደጋፊ እንዲሆኑ አይደለም ያሉት ጠቅላይ ሚኒስትሩ ሚዛናዊነት ከሁሉም ይጠበቃል ነው ያሉት። መንግስትም ለመገናኛ ብዙሃን የተለያዩ ድጋፎችን ሲያደርግ መቆየቱን አስታውሰው በቀጣይም ድጋፉ እንደሚጠናከር አረጋግጠዋል። የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርትን የማሸመትና የመጠቀም ባህልን አሳድጓል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ኢትዮጵያ ታምርት ለሁሉም ሉዓላዊነት በሚል መሪ ሀሳብ ለ6 ቀናት ሲካሄድ የቆየው የአራተኛው የኢትዮጵያ ታምርት ኤክስፖ ማጠቃለያ መርሃ ግብር ተካሂዷል። ምክትል ጠቅላይ ሚኒስትሩ በወቅቱ እንዳሉትም የአምራች ኢንዱስትሪ እንዲያድግ ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለ ሀብትነትና ኢንዱስትሪያዊ አመራር ያስፈልጋል ብለዋል። የሀገር ሉዓላዊነት ነጻነት በምልአት የሚረጋገጠው በጥራትና በአይነት እንዲሁም በብዛት በኢንዱስትሪ ምርቶች በራስ እውቀት ክህሎትና ቴክኖሎጂ ማምረት ሲቻል መሆኑን ጠቁሟል። የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገልጹ ውጤቶች ጎን ለጎንም የስራ ባህልና ምርታማነትን አሻሽሏል ያሉት ምክትል ጠቅላይ ሚኒስትሩ የሀገር ውስጥ ምርትን የመሸመት እና የመጠቀም ባህልን አሳድጓልን ብሏል። አምራች ኢንዱስትሪውም ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝምና ጤና ላሉ ዘርፎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት መፍጠሩንም አንስተዋል። ሌት ተቀን በታታሪነት የሚሰራ የሚበረታታ ከሙስና የጸዳና ችግር ፈጂ አመራር አስፈላጊ መሆኑን ገልጸው በዚህ ረገድ የተለያዩ ስራዎች እየተሰሩ እንደሆነም አመልክተዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በአራተኛው የኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ ገበያ ስምምነት ተፈርሟል አሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ ለ6 ቀናት ሲካሄድ የቆየው አራተኛው የኢትዮጵያ ታምርት ኤክስፖ ማጠቃለያ መርሃ ግብር ተካሂዷል። አቶ መላኩ አለበል ማጠቃለያ መርሃ ግብሩ ላይ ባስተላለፉት መልእክትም በኤክስፖ ከ350 በላይ ኢንዱስትሪዎች ተሳትፏል። 162154 ሰዎች በጎበኙት ኤክስፖ በርካታ ስኬቶች መመዝገባቸውን ጠቁመው 20 ስታርታፖች የፈጠራ ስራዎችን ለጉብኝት አቅርበዋል ብሏል።
አዳዲስ ፈጠራ የተጨመረባቸው የምርት ልማት ውድድሮች በ22 ኢንዱስትሪዎች ለእይታ የቀረበ ሲሆን በምግብ ቅምሻ 10 ድርጅቶች ከተለያዩ ግብዓቶች ያመረቷቸው ምርቶች ለተሳታፊዎች ማስመረጣቸውን ገልጸዋል። ከ12000 በላይ የግብዓት ትስስሮች በአምራቹ መካከል መፈጸማቸውን የኤክስፖ ስኬት እንደነበረ አመልክቷል። በተጨማሪም ከ57 ቢሊዮን ብር በላይ የገበያ ስምምነት መፈረሙንም በ7 ርዕሰ ጉዳዮች ላይ ዓለም አቀፍ ሴሚናሮች መካሄዳቸውንና የመንግስት ፖሊሲ ለግሉ ዘርፍ ትርጉም ባለው መልኩ ማስታወቅ መቻሉንም አብራርተዋል። ከውጪ ወዳገኘናቸው ዘገባዎች ተሻግረናል። የባህር ቆሻሻን የሚያጸዳው ግብረሰናይ ድርጅት መስራች ቦያን ስላት እስከ 2040 የውቅያኖስን 90% የፕላስቲክ ብክለትን ለመቀነስ ማቀዱን አስታወቀም። ከባዱን የዓለም አቀፋዊ የውሃ ብክለት ስጋትን በዘላቂነት ለመፍታትም ከ1 ቢሊዮን ዶላር ያነሰ ወጪ እንደሚጠይቅም ነው የገለጸው። ዘገባው የታይምስ ነው። ናርዶስ ዳምጤ ታቀርበዋለች። የዘኦሽን ክሊን ግብረሰናይ ድርጅት መስራችና የ31 ዓመቱ ሆላንዳዊ ፈጠራ ሰው ቦያን ስላት በመጪዎቹ 5 ዓመታት ውስጥ በዓለም ውቅያኖሶች ላይ የሚንሳፈፉ የፕላስቲክ ቆሻሻዎችን 90% ለመቀነስ የሚያስችል ግዙፍ ስትራቴጂ ይፋ አድርጓል። ይህንን ዓለም አቀፋዊ የብክለት ስጋት በዘላቂነት ለመፍታት ከ1 ቢሊዮን ዶላር ያነሰ ወጪ እንደሚጠይቅ የገለጸው ወጣቱ ትኩረቱን ቆሻሻዎች ወደ ውቅያኖስ ከመግባታቸው በፊት በወንዞች ላይ ያሉ ማስቀረት የሚያስችል ዘመናዊ ቴክኖሎጂ ላይ ማድረጉንም ገልጿል። ቦያን ስላት ይፋ ባደረገው ቴክኖሎጂ ስልት መሰረትም ቆሻሻዎች በውቅያኖስ ውስጥ ተሰራጭተው አስቸጋሪ ከመሆናቸው በፊት በወንዞች ላይ ያሉ የሚገቱ የቆሻሻ መከላከያ አጥሮችና ኢንተርሴፕተር ጀልባዎችን ይጠቀማል። እነዚህ ጀልባዎች የማጓጓዣ ቀበቶ ወይንም ኮንቬየር ቤልት የተገጠመላቸው ሲሆን ቆሻሻውን ሰብስበው ዳግም ጥቅም ላይ እንዲውልም ያዘጋጃሉ። በአሁኑ ወቅትም ይህ ቴክኖሎጂ በኢንዶኔዥያ፣ ህንድ፣ ኮሎምቢያ፣ ፊሊፒንስና በካሪቢያን ሀገራት በሚገኙ ወንዞች ላይ በተግባር ስራ የጀመረ ሲሆን ውጤታማነቱም እየተረጋገጠም ይገኛል። የፈጠራ ባለሙያው እንደሚለው ከሆነም በዓለም ላይ ያሉ 30 ቁልፍ ከተሞችን ትኩረት በማድረግ ብቻ ወደ ውቅያኖስ የሚገባውን የፕላስቲክ ቆሻሻ 1/3 ያህሉን ማስቀረት ይቻላልን ብለዋል። ለዚህም በጓቲማላ የሚገኘውና ከዓለም አቀፉ የፕላስቲክ ብክለት 2% የሚሸፍነው የሞታጋ ወንዝ እንደ ትልቅ ማሳየነትም አቅርበዋል። ከ10 ዓመታት በፊት በኤሮስፔስ ኢንጂነሪንግ ትምህርቱን አቋርጦ ውቅያኖሶችን ማጽዳት ላይ ትኩረቱን በማድረግ ራሱን የሰጠው ስላት እስካሁንም ድርጅቱ ከ50 ሚሊዮን ኪሎ ግራም በላይ ፕላስቲክን ከዓለም አቀፍ የውሃ አካላት ማስወገድ መቻሉንም ገልጿል። የስራ ፈጣሪውና ቡድኑም እስከ 2030 ድረስ ዋናዎቹን የቆሻሻ መውጫ ቦታዎችን ለመቆጣጠር ያቀዱ ሲሆን ግባቸውንም ለቀጣዩ ትውልድ ንጹህ ውቅያኖስን ማውረስ እንደሆነም አስታውቀዋል። ቦያን ስላት ሲናገር ዓለማችን አሁን የሚያስፈልጋት ስኬታማ ታሪክ ነው። በተለይ በኔ ትውልድ ዘንድ ያለው ተስፋ መቁረጥ በዚህ ተግባር ሊቀየር ይችላል በማለት የድርጅቱን ቁርጠኝነትም ገልጿል። ወደ ስፖርታዊ ዘገባዎቻችን ተሻግረናል። በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 1 ሰዓት ከ30 ላይ ማንቸስተር ሲቲ በብራንትፎርድ በኢትሃድ ስታዲየም የሚጋጠሙ ይሆናል። እንዲሁም የማንቸስተር ዩናይትድ ተጫዋች የሆነው ብሩኖ ፈርናንዴዝ በእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች መባል ቻለ የሚሉትንና በሪያል ማድሪድ ቤት በሁለቱ አማካዮች መካከል በተፈጠረ ግጭት በታሪክ ትልቅ የሚባል ቅጣት ስለመቀጣታቸው የሚያትቱ ዘገባዎችን ናትናኤል ሙሉጌታ ያቀርባቸዋል። ሰጠው መግለጫ በዛሬው ጨዋታ ከተሸነፍን የዋንጫው ጉዞ በይፋ ያበቃል ሲሉ የጨዋታውን ወሳኝነት ገልጸዋል። ሲቲ ካሸነፈ ከአርሰናል ያለውን ነጥብ ልዩነት ወደ 2 የሚያጠብም ይሆናል። የእግር ኳስ ጸሐፊ ማህበር የ2026 የውድድር ዘመን የዓመቱ ምርጥ ተጫዋች ምርጫን ይፋ ሲያደርጉ የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴስ አሸናፊ ሊሆን ችሏል። ፖርቹጋላዊው የ31 ዓመቱ የመሃል መስመር ተጫዋች የሆነው ብሩኖ ፈርናንዴስ በዚህ ዓመት ለክለቡ ማንቸስተር ዩናይትድ እያሳየ የሚገኘውን ብቃት ተከትሎ የዓመቱ ምርጥ ሽልማት ይገባዋል ሲሉ በርካቶች እየገለጹ ይገኛሉ። በእንግሊዝ የሚገኙ ከ900 በላይ የማህበሩ አባላት በሰጡት ድምጽ መሰረት ፖርቹጋላዊ ኮከብ ሊያሸንፍም ችሏል። ይህ ስኬት ለአማካኙ ጥሩ የታሪክ አጋጣሚ ሲሆን ብሩኖ ፈርናንዴስ በ2010 ዋይን ሩኒ ካሸነፈ በኋላ ሽልማቱን ማሸነፍ የቻለ የመጀመሪያው የማንቸስተር ዩናይትድ ተጫዋችም ያደርገዋል። ፈርናንዴስ በዚህ ውድድር ዘመን ለቀይ ሰይጣኖቹ በሁሉም ውድድሮች ባደረጉት 34 ጨዋታዎች 8 ግቦችን ከመረብ ሲያሳርፍ 20 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ብሩኖ ፈርናንዴዝን በመከተል ዴክላን ራይስ እና ኤርሊንግ ሃላንድ በቅደም ተከተል ሁለተኛና ሶስተኛ ደረጃ ላይ መቀመጥም ችለዋል።
clash reportedly happened between Valverde and Tchouaméni during a Real Madrid training session. ሪያል ማድሪድ በሁለቱ አማካኞች ፌዴሪክ ቫልቨርዴ እና ኦርሊ ቹዋሜኒ መካከል በተፈጠረው ግጭት ምክንያት በድምሩ የ1 ሚሊዮን ዩሮ ቅጣት መጣሉን አስታውቋል። ሰሞኑን በክለቡ የልምምድ ማዕከል ባርቫስ በተካሄደው የልምምድ ወቅት በሁለቱ ተጫዋቾች መካከል በተፈጠረው ግጭት ኡራጓዩ አማካኝ ፍሬዲኮ በጭንቅላቱ ላይ ጉዳት ደርሶበት ወደ ሆስፒታል መወሰዱ ይታወሳል። እንደ ክለቡ መግለጫ ከሆነ ቫልቨርዴ ግንባሩ ላይ በደረሰ ጉዳት ላይ የሚቀጥሉት 2 ሳምንታት ከሜዳ እንደሚርቅም ታውቋል። ይህን ተከትሎ የክለቡ ዲሲፕሊን ኮሚቴ ተጫዋቾቹ እያንዳንዳቸው የ500,000 ዩሮ ቅጣትን እንዲቀጡ ወስኗል። ይህ በክለቡ ታሪክ ከተቀጡ ከፍተኛ ዲሲፕሊን ቅጣቶች መካከል አንዱ ሆኖ መመዝገብ ችሏል። ምንም እንኳን በሳንቲያጎ በርናባው ያለውን አሁንም እንዳረገበ ቢዘገብም ሁለቱ ተጫዋቾች በፈጠሩት ድርጊት ተጸጽተው ይቅርታ መጠየቃቸውን መዘገቡ ይታወሳል። ይሁን እንጂ የሁለቱ ተጫዋቾች ግጭት ሪያል ማድሪድ እሁድ ከባርሴሎና ጋር የሚያደርገው ወሳኝ የኤል ክላሲኮ ጨዋታ ላይ ጥላ እንዳያጠላበት ተሰግቷል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለእለቱ የነበረውን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።